ልናገር እንዲበል ጣተን እንዲበልኝ ደርድሮ አትሉም ጣታችሁ ሌው አካና ሻማሃዳ ልሳን ልስማ ኡነኔ ገዲጋ ሻባጋም ፑራዳሃ እኔ እግዚአብሔር ተናግሮኛል። ከዚህ ትንሣኤ በኋላ ቦታ የሚቀይር ሰዋል እንደነካልኝ ንገሩት ለዛ ለጠላቴ መችቶ ቀረ ሕይወቴ እንደነካልኝ ንገሩት ለዛ ለከሳሼ መችቶ ቀረ ሕይወቴ ይዋልም ይርፈድም ተራዬ ሲደርስ በጊዜው አነጋው ኢየሱስ አትነግሩም እንዴ ከምስጋና ሌላ ምን እላለሁ እድሜ ልክ የታልልልታል ዝም አልሽ እንዴ አናናናናና መኩበኪነኪማ ወረረኝ ጌታች ወረረኝ አምላኬች እንደነጋልኝ ንገሩት ለዛ ለጠላቴ ሊገለኝ ለነበረው ሊያስቆመኝ ለነበረው አስተኝቶ ሊያስቀረኝ ለነበረው ሊቆልፍብኝ ለነበረው ይዋልም ይርፈድም ተራዬ ሲደርስ በጊዜው አነጋው ኢየሱስ እና ምን አልሽ ከምስጋና ሌላ ምን እላለሁ እድሜ ልኬ አመሰግናለሁ። አንዴ እንደዚህ በይልኝ አስታዋሼ ልበል አስታዋሼ ልበል አስታዋሼ ልበል አስታዋሼ ልበል አስታዋሼ አረ ቁጭ በሉ ቆይ ይኸውልህ አማንዳ ኪያና ማሾ አላካማስ ማሃላካቦሽ በንታና ካቦ ባባጋይ ካዲጋ ቶሴ ሻባሃራቦሳ ካማታ ሻባላ ካቫኒያ ማሳ አሊካማቶሴ ከማቶቫዲያ ማሳ ራስተ ከማዲዮባስ ኤላባሹዳ ሃዳጋማስ ሻባዳካታስ አለካማቶራሺ ከማ ግዴላችሁም ሲዝን የመጣለት ሰው አለ እዚህ እግዚአብሔር ሲዝን ያመጣለት ሰው አለ ስሙኝ እዚህ ጋር ሲዝን የመጣለት ሰው አለ ሲዝን የመጣለት ሰው አለ ዝም ብዬ እንደማውራራው ታውቃላችሁ እግዚአብሔር ዘመን ያመጣለት ሰው አለ ትንሣኤ የሆነ የሚከበር አንድ ዕለት አይደለም ፓወር ነው ሪዘሬክሽን ኃይል ነው እግዚአብሔር ሰማይን ምድርን ሲሰራ ያለቀቀውን ኃይል የለቀቀበት የኢየሱስ ትንሣኤ አንድ የሞተ ሰው ተነስቶ ተገርመን አይደለም የአልዓዛር አይነት አይደለም
ተመልሶ ሞተ። ይሄኛው ትንሣኤ ማውራል ሌላ ነው። ወንድማቸው ሞቶ እና አልዓዛር ቤት ሲሄድ እህቱ ማርያም የትንሣኤ ቀን እንደሚነሳ አውቃለሁ አለች። ማርያም ነው ያለችው። የትንሣኤ ቀን ሲል ኢየሱስ የትንሣኤ ቀን የለም ማለት ፋሲካ መቼ ነው? መጋቢት ምንድን ነው? ስንት ነው ፋሲካ? ሚያዝያ 4 ነው አይደል? ሚያዝያ 4 ትንሣኤ በዓል አይደለም። ትንሣኤ ሚያዝያ 4 አይደለም። የሆነ ቀን የትንሣኤ ኖ ትንሣኤና ሕይወት የተነሳው ኢየሱስ አሁን ታሪክን ይቀይረዋል። ስለዚህ በደንብ ስማኝ። አሁን አንድ የምንገናኘው ኃይል አለ ለኛ ለምናምን አለ ኤፌሶን ላይ ጳውሎስ። ለኛ ለምናምን ለሁሉ አይደለም። ለኛ ለምናምን ካላባ ኤቭሪባዲ ጆይን ሊያደርገው የሚችለው ፓወር አይደለም። ለኛ ለምናምን የኃይሉ ታላቅነት ለማ ለኔ ቆይ እሺ መጀመሪያውን ትንሣኤ ሲሰሙ ሀፕን ያደረገ ነገር አለ። የመጀመሪያውን ትንሣኤ የሰሙት ሴቶች ናቸው። ሴቶች የተባረኩ ናቸው። ኢየሱስ ከሞተ በኋላ መቃብሩ ጋር የሄዱ ሴቶች ናቸው። የመጀመሪያውን የትንሣኤውን ዜና የሰሙት እነሱ ናቸው። ዜናው የተነገራቸው በመላእክት ነው። ደስ ይሉኛል። ውለታ አይረሱም ሴቶች እና የመጀመሪያውን የትንሣኤ ዜና የሰሙት እነሱ ናቸው። አንድ ልጅ ግን ወረኛ ስለሆኑ ነው አለኝ፣ እንዲያወሩ ነው አለኝ። ያለኝ ነው ያላልኩም። ወንድ ቢሆን ሊደብቅ ይችላል። ጉድ እያሉ እንዲዞሩ ነው። ኤኒዌይስ ሽቶ ይዘው መጡ። ኤክስፔክት ያደረጉት የኢየሱስን ባዲ ነው። ኦኬ ሁሉም ጽፈውታል። የሉቃስን ማንበብ ፈለኩ። ሉቃስ ምዕራፍ 24 ከቁጥር 1 ጀመረ። እስቲ አንብበው። በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቱ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንገተኛ አይደለም፣ ተዘጋጅተውበት ነው። አላብዲት ያዘጋጁት አላቸው። እስቲ ኢየሱስ ከተሰቀለ ከሞተ በኋላ ኢየሱስ ከልባቸው አልወጣም። እሺ ቀጥል። ድንጋዩ ከመቃብሩ ደጃፍ ተንከባሎ አገኙት። እሺ ድንጋዩ ተንከባሎ አገኙት። ወደ ውስጥ ዘልቀው በገቡ ጊዜ ግን የጌታን የኢየሱስን ሥጋ አላገኙም። እሺ በሁኔታው ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። እሺ ሴቶቹ ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እሺ እርሱ ተነስቷል፣ እዚህ የለም። ከዛስ ደግሞ በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። በቃይ ተነስቷል፣ እዚህ የለም። ምን እንዳላችሁ አስታውሱ። ትንሽ ልንገራችሁ። እነዚህ መላእክት ናቸው ሁለቱ። ማቴዎስ በደንብ እንደደነገጡ ነግሮናል። ተዘርረዋል ሴቶቹ። መላእክቶቹ የሰሩት ስራ የኢየሱስን ትንሣኤ አልረዱትም። የትንሣኤው ኢየሱስ ድንጋይ ሳያንከባልል ነው የሚወጣው። ድንጋዩን ያንከባሉላቸው ለሴቶቹ ብለው ነው። ምክንያቱም ገና ሲመጡ ድንጋዩን ማን ያንከባልናል ብለው ፈርተዋል። አይዞሽ ነው በቃ አይዞሽ ዩ ካን ቼክ። መላእክቶቹ የመጡት ዜና ላይ አወሩና
ሴቶቹን እንዳይላፉ ነው። ግፊ ግፊ አንቺ የለም እንዳይሉ። አሁን ስማኝ፣ መላእክቶቹ ያወሩት ዜና ነው ደስ የሚለኝ። እንዴት እዚህ ትፈልጉታላችሁ? ማያሳኮስ የመጀመሪያው መልሳቸው ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ኦሆ ኦኬ። ስለዚህ የማይፈለግበት ሰፈር እየፈለጋችሁት ነው። ይሄ ሎኬሽን ልክ አይደለም። ቆይ በደንብ ስማኝ። እያወራው ይመስላል ስለ ኢየሱስ ትንሣኤ ብቻ እያወራው ይመስላል። እንደውም ማቴዎስ ላይ የተሰቀለውን ኢየሱስ ትፈልጋላችሁ አላቸው። የተሰቀለውን፣ የተገረፈውን፣ የሞተውን እሱ እዚህ የለም። ሰፈር ቀይሯል። ትንሣኤ ሰዎች ፕሪዲክት ካደረጉ ሰፈር፣ ሰዎች ከወሰኑል ሰፈር እየመጡ ሊጎበኙ፣ እየመጡ ገንዘብ ሊሰጡ፣ እየመጡ እንባል ሊጠርጉልህ ካሰቡበት ሰፈር ለቃ የምትሄድበት ብቻዬን ነው መሰለኝ። እናናሃ ስሚኛው ኦካማስ the power of resurrection የትንሣኤ ኃይል ሰው አንተን ከወሰነ ሰፈር መውጫ ነው። አንዳንዶቻችሁ ከዚህ በዓል በኋላ ሰዎች ሁሌ የለመዷችሁ ሰፈር አትገኙ። ይኸውላችሁ የተገመታችሁበት ቦታ የላችሁ። ቆይ ብቻዬን ነው መሰለኝ። ቆይ አንዴ ለምን ትፈልጉታላችሁ? ለምን ትፈልጉታላችሁ? ለምን አንፈልገውም? እዚህ ያረ የተቀበረው ተነስቷል። እማገለግለው ጌታ ምስክሬ ነው። ሰዎች መካከል ስላንተ ተነስቷል ሲባል ሰማሁ። ቆይ ዜናው የመጣው ከሰማይ ነው። ዜናው የመጣው ከሰማይ ነው ማለት የምትጠራጠረው ዜና አይደለም። የትንሣኤውን ዜና ሰው አይደለም የነገራቸው፣ የማይታመን ነው። ከዛ መነሳቶች አለም በዚህ የለም ነው፣ አልተሰረቀም ነው፣ ሬሳ አይደለም ነው። ከዛ እንደነገራችሁም ይላል ይቀድማችኋል ብሏችኋል ማቴዎስ ላይ። ኦኬ ሁለተኛው ትንሣኤ የተነገረ ነገር ህይወት ላይ የሚሆንበት ነው። አሁን ትንሽ ስሙኝ። ትንሣኤ ኃይል ነው አልኳችሁ። የተነሳው ኢየሱስ ነው አልኳችሁ። ጳውሎስ ደጋግሞ ከእርሱ ጋር ተነስተናል ይለናል። አለንበት የሚወራው ትንሣኤ ውስጥ ማዕጠቅ ስተታችሁ ይችላሉ። የምትጽፈው ቆላስያስ 3:1 ሮሜ 6:4 ኤፌሶን 2:5 ቆላስያስ 2:12 አንዱን ብቻ ላንብበው። ሮሜ ምዕራፍ 6 ቁጥር 4ን አንብብልኝ። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። እሺ በሞቱ ከእርሱ ጋር እንደዚህ ከተባበርን፣ እሺ በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። አሃ አብሬ ነኝ ለካ እዛ ውስጥ አሁን ማወራል። ትንሣኤ ውስጥ ታሪክ አይደለም የምነግርሽ። ትንሣኤ ሰፈር መቀየሪያ ነው ስል ተነስቷል እንጂ በዚህ የለም ስል ስለ ኢየሱስ ብቻ እያወራው እንዳይመስል እዛ ውስጥ አንተ አለበት አይደል? እማገለግለው ጌታ ምስክሬ ነው። እርግማን ሰፈር የለህም። ሞት ያለበት ሰፈር የለህም። ኦ
ለሃይካስ አንድ ሰው ጮሆ አጠገቡ ያለ ሰው እስኪሰማ ለካ የኔም ትንሣኤ ነው በሉ። ለካ እኔም ተነስቻለሁ በሉ። ማካቶሳ ከባ ማሐራ ባሃዳ ቆይ አሁን ተስማማን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ብቻ ሰው የኔም ትንሣኤ አታካባው ራባ የኔም ትንሣኤ ነው ያንተም ትንሣኤ ነው። እሺ አንድ ሰው አለ እዚህ ቤት ይኸውላችሁ ሰዎች ያወሩበትን የሞት ዜና ሰባብሮ የሚወጣ ሰው አይቻል። ሰዎች ያወሩበትን የኪሳራ ዜና ሰባብሮ የሚወጣ ጋያ hala kama shaba radakato masa ይኸውልህ አሁን የሚወራው ተነስቷል እንጂ በዚህ የለም የሚባለው ስለ ኢየሱስ ብቻ አይደለም። አንቺ ቢዝነስ ላይ፣ አንተ ኑሮ ላይ፣ አንተ ህይወት ላይ የታመምክበት አልጋ ላይ ሲመጡ ተነስቷል እንጂ በዚህ የለም። የኔም ነው። አዎ ሃሌሉያ። ንገረው አጠገብላለሁ የትንሣኤ በዓሌ ነው በለው። እባክህ የተነሳውበት ነው በለው። እኔም ነው የተነሳሁት። ሻዳሃዳ እንዳለቅስ ትጠብቀኛለህ? ወየው እንድል ትጠብቀኛለህ? ህማማቱ ነው ብዬ እየየ እንድል ትጠብቀኛለህ? የተነሳውበት እርግማን ላይ ይዘኝ፣ ሞት ላይ ይዘኝ፣ ኃጢአት ላይ ይዘኝ፣ መከራ፣ ድህነት፣ በሽታ ላይ ይዘኝ ሰባብሬ የተነሳውበት ቀኔ ነው። ስለዚህ ተነስቷል እንጂ በዚህ የለም ስለ ኢየሱስ ክርስቶስ ብቻ እያወራው እንዳይመስልህ። አዳጋባስ ይኸውልህ ሽቶ የተያዘው ለሬሳ ነው። ብዙ ሰዎች የያዙልን ጉዳይ አላቸው። እንደ ሞትን ቆጥረው፣ እንደ ተዋረድን ቆጥረው፣ እንደ ተቸገርን ቆጥረው፣ እንደ መቆም እንዳቃተን ቆጥረው እንደ ሬሳ አይተው ይዘውልን የሚመጡት ጉዳይ አለ። ወይኔ ሻባሃዳ ጋባ ሶኮማ እንደ ተዋረድን አስበው ያያዙልን፣ እንደ ታመምን አስበው፣ እንደ ተቸገርን አስበው ይዘው የመጡልን ነገር አለ። ሲመጡ ግን እኔ ቀይሬያለሁ። እመነኝ፣ ሰው የሚፈልግ ቦታ የለም። ልተነብይ ነው። ከሙታን ሰፈር ወጣ፣ ከሐዘን ሰፈር ወጣ፣ ከሬሳ ሰፈር ወጣ። ይሄንን እየተናገርኩ በቴሌቪዥን እያየኝ አንድ ሰው ካልጋ ላይ ሲነሳየው ጃዳባ ካፋዲካባ ራታከቦ ረፊዲ አማቶፋሳ አማቶካ ቆይ አንዴ ቁጭ በሉ። ኢየሱስ ክርስቶስ አለ ጳውሎስ ገላትያ ላይ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ያንን እንዳታስተውሉ፣ ያንን እንዳታዩ ማን አዚም አረገባችኋል? አዚም ባይዘው ትምህርት ነው ልበለው አንዴ። አዚማም ትምህርት አለ። አዚም ምን ማለት መሰለህ? ኢየሱስ ተሰቅሎልህ ድጋሚ ካልተሰቀልክም ይልህ፣ አፈር ካልበላህም ይልህ፣ ዋጋ ካልከፈልክም ይልህ፣ ካልተንፈቀፈክም ይልህ። ይሄን አዚም አንሳውና አለ እንደ ተሰቀለ ሆኖ ምን ማለት ቆይ በቀደም አንድ ወዳጃችን ከአገልጋዮች ጋር ምሳ እየበላን ከፈለልና ሄደ። ከዛ ወዲያው ደወለልኝ። አባቴ አለኝ ደግሞ እንዳይቀበሉ አለኝ። ከፍያለሁ አለኝ። ቴንኪው አልኩ። ቴንኪው ጌታ ይባርካቸው። እነሱም ደግሞ አልጠየቁኝም። ደስ ያለኝ መክፈሉ ብቻ ነው። መክፈሉንም እንዳቃረገኝ ለምን ደግሜ እንዳልከፍል። አንዳንድ እኮ ሰባኪ ማይክ ይዞ የተከፈለውን አትነግረን፣ ቢሉን አትሰጠንም። ቢሉን ንገረን እንጂ መስቀል ላይ እንደተሰቀለውን በፊት ተስሎ ነበር ካለ እሱ ቢሉ ነው የተከፈለውን ማታናጋ ድጋሚ እንዳከፊ ነው ምነግርሽ። ድጋሚ እንዳከፊ ነው ምነግርሽ። ታላካ ቶራባሃ ድጋሚ እንዳትከፍል። ተከፍሏል። የአንቺ ስራ ምንድነው? በትንሣኤ ኃይል መንቀሳቀስ።
እዛ ቸርች እንደው ሁሌ መዘመር ነው። ሁሌ በቃ መቼ ነው እንደው የሚያዝኑት? ተከፍሏል 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 ሲባል ታዲያ መደነስ ብቻ እኮ የታል ፉጨት የታል? ኢየሱስ ጌታ ነው። አንተ ይሄ አሪፍ ነው። አንተ በድን ሕይወቴ ተቀሰቀሰ በድን ሕይወቴ እዛው ይቀራል የተባለው ሕይወቴ ሰፈር አይቀይርም የተባለው ሕይወቴ ድሃ ሆኖ ይቀራል የተባለው ሕይወቴ ከበሽታ ጋር ይኖራል የተባለው ሕይወቴ በትንሣኤው ተቀሰቀሰ። አንዴ ቆይ የማየ ትንሣኤ በዓል ነው ዛሬ። እርፍ ይበሉት እንግዲህ የትንሣኤ በዓል ነው። ቆይ አንዴ እሺ እንደተነሳን አብረን ተስማማን። አብረን ሞተን ነበር፣ አብረን ተነሳን። አሃ ኢየሱስን የገረፈ ጅራፍ እኔን መግረፍ አይችልም። አንዳንድ ሰው አይታችኋል። በጣም የጌታ ፍቅር ነካኝ ብሎ አላችሁም? አውሮፓ ምናምን ትልቅ መስቀል ተሸክመው ራሳቸውን እያደሙ እንዴ! ይሄ ብራዘር አልተደወለልህም ማለት ነው። ደውሎ መክፈሉን አልነገረህም ማለት ነው። እንደዛ እንዳትንከራተች እኮ ነው የተንከራተተው። የኔ ነበር ጠቅላላ የተወሰደው የኔ ነበር። ቆይ አንዴ ኦኬ ተስማማን። እዚህ ጋር ተከፍሏል። እሺ ከሞት በኋላስ ተነስተናል። እሺ አሁን የትንሣኤውን ሕይወት ልንገራችሁ። ይኸውልህ ኢየሱስ ክርስቶስ ከሞት በመነሳቱ ኤፌሶን ምዕራፍ 1 ከ20 ጀምሮ አንብብልኝ ቅዱስ 18 እንዲሁም በእርሱ የተጠራችሁለትን ተስፋ ይህም በቅዱሳኑ ዘንድ ያለውን የሆነውን የርስት ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። እሺ ቆይ አንዴ። ለእኛ ለምናምን ከሁሉ በላይ የሆነውን ኃይሉን እንድታውቁ እጸልያለሁ። ምን ማለት ነው? የመጨረሻው ኃይል ያለው አማኝ ጋር ነው። በቃ የመጨረሻው the ultimate power በምድር ላይ አሁን በትንሽ ስሙኝ፣ ይኸውላችሁ ትንሽ ስሙኝ። ይሄ ኃይል ግን ለእኛ ለምናምነው ነው። በጴንጤ መካከል የኃይል ልዩነት ሳይሆን ያለው የእምነት ልዩነት ነው ያለው። ኦፕሬት የሚያደርገው ኃይሉ እንደምታምነው ልክ ነው። ለእኛ ለምናምን ግን ትልቅ ነው ኃይሉ። እየሰማችሁኝ ነው? ስለዚህ ዛሬ ገብተህ ሰፈር ላይ ያለ መተትና አስማት እንደው አንድ ጊዜ ነብዬ ነው ኩኝ ሰፈር ቢመጣ ሳትል ራስ እጅን ዘርግተህ ትነቅለው። ቀጥል ቅዱስ። እሺ ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። ይኸውልህ ምን አይነት ኃይል መሰለህ ይሄ! ኢየሱስ ክርስቶስን ከሙታን ሲያስነሳውና ምን ሆናችኋል? እንደ አፍጥጠህ ስማኝ አንዴ። ሲያስነሳውና አየህ፣ እንደ አልዓዛር አይነት ትንሣኤ አይደለም፣ ወስዶ በራሱ ቀኝ ሲያስቀምጠው የተገለጠ ኃይል ነው። ይሄ ከባድ ኃይል ነው። ወይኔ የትኛው ነው የመጨረሻው ኃይል የተገለጠው? ከሙታን አውጥቶት ለእናትየዋ ሲመልስላት ለማርያም ይሄው ዮሴፍና ማርያም ልጃችሁ ይሄው አላለም።
የኔ ነው ብሎ ቀኙ ላይ ሲያስቀምጠው ገብቷል። ሻማሃዳ ቆይ ይሄ ነው ትንሣኤ ማለት ይሄ ነው። እዚህ እኮ የሞተ ልጅ ሲነሳ ይታለ እዚህ አላያችሁ? የሞተ ልጇን አምጥታ ስትጥለው ተነስቶ እዚህ አላያችሁ? እሱኛው አይደለም ይሄ ልጁ ተነሳ። ለእናትየው ነው የመለስኩላት። እዚህ ጋር ሞተ አመጣችሁ እዚህ ጣለችው። ተነሳ ለእናትየው ነው የመለስ። ይሄኛው ግን እነ ማርያም ቤት ግባ አይደለም የተባለው። በራሱ ቀኝ ሲያስቀምጥ አናማ ሻካባዳ። ስለዚህ ነው አሁን የኔ አድራሻ ከሞት ከተነሳው በኋላ የት ነህ ካልከኝ አብሬው ተቀመጥኩ። ሲቀመጥ እኔ የኔ ጌታ የኔ አባት እኔ ከገባኝ በላይ ያብራላችሁ። this is resurrection። ይሄ ነው ትንሣኤ። who can condemn? ማን ነው የሚከሰኛው? አሁን ይኸውልህ የሰማኝ ሰው አለ። ትንሣኤው የማን ነው? ወስዶ ሲያስቀምጠውስ እኔም እዛ ተቀምጫለሁ። ቀጥላ ቅዱሴ እሺ አንዴ የተቀመጠው ከግዛትና ከስልጣን ይኸውልህ አልገባህም እኮ ቆይ ነይ ሊኑን አመጣዋት አይደል? እኔ ወንበር ላይ ቁጭ በይ። አሁን ማን መከልከል ይችላል? ማን ይችላል? ቅድምስ ብትመጣ ራሷ ብትመጣስ ቅዱስ ይከለክላታል። እነሱ ብብቷን ይዘው ያነሷታል። አሁንስ ማን ያስነሳታል? ለምን አስቀመጥኳት? አሁን ለማስነሳት አይደለም ተነሽ ማለት ይፈራሉ። ታባሃዳ ጋባስ አያ አይደለ? አያ ወሰደና ሞት ከሚባል ኃይል ነው ሞት አትችልም አለውና አሁን ኢየሱስ ላይ ብቻ አይደለም እኔም ላይ ካንሰር፣ እርግማን፣ በሽታ፣ HIV፣ ጉበት፣ ኩላሊት ፌላሪቲ አትችልም አለና አስቀመጠኝ። በሰማያዊ ስፍራ በክርስቶስ የባረከን ነው የሚለው እኮ። ሄድኩኝ ቁጭ አልኩ። አሁን ሲቀመጠው ከአለቆችና ከስልጣናት በልድገምልኝ ከአለቆችና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው ያስቀመጠው እግዚአብሔር ሁሉን ከእግሩ በታች አስገዛለት። አሁን ይኸውልህ this is ትንሣኤ። የማይታዩ ኃይላት ሁሉ በአይን የማይታዩ ኃይላት ጠቅላላ ሞትን ያየዋል። በአይን ሳይታዩ የሰው ላይፍ ከሚያበላሹ፣ እርግማን ከሚነዳቸው፣ ኃጢአት ፓወር ከሰጣቸው ኃይላት በላይ አደረገና ጠራና ሊመጣም ወደፊትም ቢመጣ እንግሊዘኛው አባፍ ኦል ነው የሚለው። ዛሬ ምንድነው ብቻዬን ነኝ እንዴ? ከማ ሁሉንም እግሩ ስር ከተተለትና አግኝተሽዋል። ሃዳካዳካባስ የሚቃወም ጠቅላላ እግር ስር ገባ። every power አያቴ ላይ ያለ እርግማን በል፣ የድህነት እርግማን በል፣ በእናት በዘሬ የተለቀቀ በል፣ ዋቴቨር ከተወለድሽበት ሰፈር የተከተለሽ ሁሉንም ከእግሩ በታች አስገዛ። ማሃላካባ እማገለግለው ጌታ ምስክሬ ነው። የብዙዎች እግር ስር እባብ ሞቶ ያለው
እባብ ሞቶ አለው እና ሚያኖ ደግለሽ ከኒማርዶስ ተካ every distraction every distraction ሞት በለው በሽታ በለው ጭንገፋ በለው አለመውለድ በለው መካንነት በለው አሁን እየተናገርኩ ይሄን ይደበላበላላ በዚህ ፓው ትንሣኤ ኃይል ነው ከማሽ የማይታየው ዓለም ላይ የነገስኩበት ታጋባጋባ እርግማንን እየጎተቱ የሚመጡ መናፍስቶች የተዋረዱበት ለማካታዛ ዘሶርሶ ፌላሪቲ የውድቀት ምክንያት የሆኑ የድህነት ምክንያት የሆኑ የባዶነት ምክንያት የውርደት ምክንያት የሆኑ አጋንንቶች የተረገጡበት ይኸውልህ ከማ አዳ ወዳ እግዚአብሔር አምላኬ ምስክሬ ነው። ቀኝ እግራችሁ እባብ ረግጦ እያየሁኝ ነው። ቀኝ እግራችሁ እባብ ላይ ቆሞ እያየሁት እባብ ላይ ቆሞ እያየሁት ነው። ቻባባጋባጋባጋባ ጀለለለለለለለ የተከታተለሽ ጥሎሽ ሲሄድ እያየሁት ነው። ጥሎሽ ሄደ የተከታተለሽ ሊገልሽ የተከታተለሽ ትቶሽ ሄደ አማይ ያሃራ ባህታስ ሻባሃዳ ካባ የሚያስፈራራ የሚዝት የሆነ ቀን አዋርደዋለሁ የሚል የሆነ ቀን እገለዋለሁ የሚል አጋንንት ራስ ላይ ነው የቆምኩት። አንዴ ደግሞ ይኸውላችሁ ጄፒኤስ ይኸውላችሁ ይህን ቃል ያዙልኝ። አብረን የተነሳ ነው። አብረን የተነሳ ነው። ከዛ ምንድነው ያደረገው? ይኸውልህ ሲያስነሳው ካለቆች የተቀመጡ ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። ድገምልኝ። ከኃይላት እስቲ የተቀመጠው ከግዛት ከስልጣን ከኃይላትና ከጌትነት ቆንጆ እነዚህ የአጋንንት ዓለም ላይ ያሉ ሹመቶች ናቸው። ገባ? አሁን እዚህ ሰፈር ሲወርድ ስሙን ይቀይራል። ምንድነው? አውሊያ ይላል፣ ዛር ይላል፣ ቃልቻ ይላል። ምንድነው ደግሞ? ጠንቆላ ይላል፣ ይቀይራል። ቦረትቻ፣ ቃልቻ አያ ፈረንጅ ሀገር ስቴድስ አለው። አሁን ሳውዝ አፍሪካ ሳንጎማ አለ በየሀገሩ። ግን ይኸውልህ the same ዲመን ነው። ፈረንጅ ሀገር ሲሄድ የፈረንጅ ሙድ ይዛል እንጂ ፈረንጅ ዲመን የለም። ሙድ ይቀይራል፣ ካርቸር ይቀይራል። ገባህ? እዚህ ገጠር ቅቤ አናት ላይ አድርገህ ቁጭ በል ይልሃል። እንግሊዝ ሀገር ስትሄድ ደግሞ በፓንት ወክ አድርግ ይልሃል። እየቀያየር ይመጣል። ውጊው ይቀያየራል። the same ዲመን ነው። አሁን ጳውሎስ ሲያያቸው አለቆች፣ ስልጣናት፣ ገዥነት አለና በሚቀጥለውም ዘመን ሌላ ስም ቢወጣላቸው ተጠራርተው ሲመጣው ኢሉሚናቲ ብሎ መጣው። ከነገና 666 አለው። ምን ቀጥሉ ስማቸው ምንድነው? ኒው ኤጅ ሙቭመንት ይበል። ምንም ስም ያውጣ
ኃይል ወስዶ ከሞት አስነስቶ ሲያስቀምጠው ሸባከተከተ ከነዚህ ሁሉ በላይ አስቀመጠ። ፈረደበት። ዛሬ አንተን የነካ አጋንንት ፈረደበት። ቤቴ የገባ እርግማን ፈረደበት። ኑሮን የነካ ዘንዶ ኢናና ይኸውልህ ትቆምና ደህና ሰው ትፈልጋለህ አጠገብ። በዚህ ምክንያት ነው ላይሳካልኝ የማይችለው በለው። እኔ ተራ ሰው መሆን የማልችለው በዚህ ምክንያት ነው በለው። በትንሣኤው ኃይል ነው የምኖረው በለው። ስሸነፍ ማታይ ለዚህ ነው በያት። ታምሜ ማታገኘኝ ለዚህ ነው በለው። ቁጭ በሏል። ሞማካላ ካባባ ያካባ ካባ ገባ 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 ዲያ ቅዱሴ አንዴ የትኛው ዲመን ነው ላንቺ የሚከብደው? የትንሣኤ ህይወት ማለት ይኸውልህ ከዚህ በፊት ማንም የማያውቀው ህይወት ነው። ዲመን የትንሣኤን ህይወት ይፈራዋል። ከተነሳ በኋላ ያለውን ኢየሱስ እስቲ ግረፈው። ከትንሣኤ በኋላ ያለውን ኢየሱስ እስቲ የሾህ አክሊል አድርግለት። ከትንሣኤ በኋላ ያለውን ኢየሱስ እስቲ ተፋበት። ከትንሣኤ በኋላ አየሁት እኮ አለ ዮሐንስ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ወደኳል። ምን ዋስራ ፊቱን እንደ ፀሐይ ያበራል። ደረቱን በወርቅ መታጠቂያ ታጥቋል። ድምፁ እንደ ብዙ ውኆች ነው። እግሩ የጋለ ናስ ነው። ዛሬ ከዚህ ቤት የሚወጣው ህዝብ ጠቅላላ ከትንሣኤ በኋላ ያለውን ኢየሱስ ያንጸባርቀዋል። እስቲ አምብል ቋን ብቻዬን ነኝ በለው ቅዱሴ። የተቀመጠው ከግዛት ከስልጣን ከኃይልና ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን ይኸውልህ አሁን ዝም ብለህ በኋላ ሰይጣንና አስደንግጠው እሺ። ይህንን ሶሻል ሚዲያም ላይ ምንም ላይ ጻፈው። በቃ የተቀመጥኩት ብለህ ሃይማኖተኛ ራሱ ይቆረጠው ቶ የተቀመጥኩት ከኃይላት ከግዛታት ከስልጣናት ሊመጣ ባለው ዓለም ሊመጣ ባለው ዘመን ሌላ ስም በሚወጣለት ቀጥል ቅዱስ ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔር ሁሉን ከእግሩ በታች አስገዛል። ታዲያ ዝም ትላለህ? ይሄን እየሰማህ እግዚአብሔርም ሁሉን ከእግሩ በታች every spiritual powers ትዝ አለኝ እኮ አያቴ ይሰዋ ነበር። እሱንም አመጣውና አናማንታ ትዝ አለኝ እኮ እናቴ እባብ ትቀልብ ነበር። እሱንም አስገዛለት። ከዛስ እግዚአብሔር ሁሉን ነገር ከእግሩ በታች አስገዛለት። ከዛስ በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመ። እሺ እርሷ ሁሉን ነገር በሁሉ ረገድ የሚሞላ የእርሱ ሙላት የሆነች አካሉ ናት። ስለ አንተ ነው የሚያወራው። ይሄንን ያላቸው መልአኩ እንዴት እዚህ ትፈልጉታላችሁ አላቸው።
ከትንሣኤ በኋላ እንዴት እዚህ ፈለግሽው? ከትንሣኤ በኋላ ትንሿ ሱቅ ውስጥ አትገኝ። ከትንሣኤ በኋላ ብድር ስትለምን አትገኝ። ከትንሣኤ በኋላ ሰይጣንም ክፉ ሰውም የሚደነግጥበት ህይወት ተጀመረ። በለው ፊት እንደ ፀሐይ ያበራ እንደ ብዙ ውኆች ድምፅም ያስፈራ ግርማ የከበረ ሞገስ ልዩ ነው። እግር ስር ወድቄ እሰግድልሃለሁ። ፊት እንደ ፀሐይ ያበራል እንደ ብዙ ውኆች ድምፅም ያስፈራል። ግርማ የከበረ ሞገስ ልዩ ነው። እግር ስር ወድቄ እሰግድልሃለሁ። ፊቱ እንደ ፀሐይ የሚያበራ ፊት እንደ ፀሐይ ያበራል እንደ ግርማ የሚያስፈራ ግርማ የከበረ ሞገስ ልዩ ነው። እግር ስር ወድቄ እሰግድልሃለሁ። ብዙ ምክንያት አለኝ ጌታዬን ላከብረው። ከየት እንዳነሳኝ ራሴ ያውቃለሁ። የተረሳ ቢመስል ቢናቅም በጊዜው ሰውም ሰው ይሆናል ጌታ ሲጎበኘው። ብዙ ምክንያት አለኝ ጌታዬን ላከብረው። ከየት እንዳነሳኝ ራሴ አውቃለሁ። የተረሳ ቢመስል ቢናቅም በጊዜው ሰውም ሰው ይሆናል ጌታ ሲጎበኘው። ምስኪኑን ሲረዳ ሲያበረታ እረ ማን እንደ ጌታ፣ 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 እረ ማን እንደ ጌታ